እኔ ከዚህ በኋላ ሁለተኛ ኃጢአት አልሰራም። ትዕቢት ነው ይሄ። እንደዚህ አይባልም። እግዚአብሔር ይጠብቀን ይባል። 80 ዓመት ዋሻ ውስጥ የተጋደለ መነኩሴ ነበረ። ከዚህ በኋላ ከተማ ሄጄ 1 ወር አርፌ ልመጣ ነው አለ። ይተው አባ፣ ሴት አይተው ስለማያውቁ ይወድቃሉ አሏቸው። እኔ አባ 80 ዓመት ተቀጥቅጬ ተጋድዬ መላእክትን ለማየት በቅቼ የራስህን ውድቀት ተናገር አሉ። ሄደ። ውድቀት ገጠመው። ልጅ ወልዶ ተሸክሞ ይዞ መጣ። እንግዲህ ሰውን ካልሞተ አትመኑት አለ መጥቶ ከገዳሙ። ሰው ሲሞት ነው። ካልሞተ ሰው ገሌ ቅዱስ ነው አይባልም ማለት። ቢሰማ ኑሮስ ምክር እኔ ቅዱስ ነኝ፣ እኔ ንጹህ ነኝ፣ እኔ አልወድቅም አይባልም። እኔ እንደዚህ አይገጥመኝም አይባልም። ትዕቢት ነው። ቅዱስ ጴጥሮስ ሁላችሁ ትክዱኛላችሁ አላቸው ጌታ። እሱ ምን አለ መልሶ? ሌሎች ሊክዱ ይችላሉ፣ እኔ ግን በፍጹም አልክድም አለው። ቅዱስ ቄርሎስ እንዴት ነው እፎ አንቀልቀለ መሰረተ ሃይማኖት፣ አንተ የሃይማኖት አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ ብሎት ነበረ። እንዴት የሃይማኖቱ መሰረት ጴጥሮስ እንዴት ወደቀ ይልና ቅዱስ ቄርሎስ አልክድህም ብሎ በመመካቱ ነው። እንዳልክድህ ጠብቀኝ ብሎ ቢሆን ኑሮ አይወድቅም ነበር ይላል። ስለዚህ ወደ ፈተና አታግባን የምንለው እኮ ፈተና ማለት ፈርቶ እግዚአብሔርን የሚክዱበት ቀን ነው ይላሉ አባቶቻችን። እና እግዚአብሔር የሚራራ አይኖች ወደሚመለከቱት ልብ ወደ ተሰበረ ነው።